ዕለተ ማክሰኞ ግንቦት 19 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድመን የሃይማኖት ተቋማት የድምጽ ብክለት ችግሮችን እንዲያስተካክሉ ተጠየቀ። የኢንፎርሜሽን እና መረብ ደህንነት አስተዳደር ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር ዘንድሮ ለአራተኛ ጊዜ የሳይበር ታለንት ሰመር ካምፕ ፕሮግራም ምዝገባ መጀመሩን አስታወቅም። በእናቱ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ተሰጠው። ከውጭ ሩሲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል አለች። ወደ ዝርዝሮቹ አለፍን። በቅድሚያ የሃይማኖት ተቋማት የድምጽ ብክለት ችግሮችን እንዲያስተካክሉ ተጠየቀ። የሃይማኖት ተቋማት የድምጽ ብክለት ችግሮችን ሕግና ስርዓትን በተከተለ መልኩ ማስተካከል እንደሚጠበቅባቸው ተገልጿል። በአዲስ አበባ ከተማ ሰላምና ጸጥታ ቢሮ የመንግስትና የሃይማኖት ተቋማት ግንኙነትና ትብብር በሚል መሪ ሀሳብ ውይይት ተካሂዷል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ጫኔ እንደገለጹት በሰላም ግንባታ ሂደት ውስጥ የሃይማኖት ተቋማት ሚና ትልቅ ነው ብለዋል። መንግስትና ሃይማኖት የሚለያያቸው ነገሮች ቢኖሩም ተመጋጋቢ መሆናቸውን ጠቅሰው ለዜጎች ጥቅም ሲባል በጋራ ሊሰሩ እንደሚገባም አስገንዝበዋል። ለአዲስ አበባ ከተማ ሰላምን መረጋገጥ የሃይማኖት ተቋማት ያላቸው አስተዋጽኦ ከፍተኛ መሆኑንም አቶ ተስፋዬ ገልጸዋል። መንግስትና ሃይማኖት ዜጋን በስነ ምግባርና ሞራል ለመቅረጽ አብረው እንደሚሰሩ ጠቅሰው በሀገር ሰላምና አብሮነት በልማትና የሀገርን ሕግ በማስከበር በጋራ እንደሚሰሩም ጠቁመዋል። በሀገረ መንግስት ግንባታ ውስጥ የሃይማኖት ተቋማት ሚና የጎላ መሆኑንም አስረድተዋል። የሃይማኖት ተቋማት የድምጽ ብክለት ችግሮችን ሕግና ስርዓትን በተከተለ መልኩ ማስተካከል ሊያደርጉ እንደሚገባም በመድረኩ ተነስቷል። የኢንፎርሜሽን እና መረብ ደህንነት አስተዳደር ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር ዘንድሮ ለአራተኛ ጊዜ የሳይበር ታለንት ሰመር ካምፕ ፕሮግራም ምዝገባ መጀመሩን አስታወቅም። በዚህ የሳይበር ታለንት ሰመር ካምፕ ፕሮግራም እድሜያቸው ከ11 ዓመት ጀምሮ ያሉ ታዳጊ ባለ ተሰጦች መሳተፍ የሚችሉ መሆኑን ተመላክቷል። በዘንድሮ የሰመር ካምፕ ፕሮግራም ቢያንስ 300 ለሚሆኑ ታዳጊዎች ስልጠናው እንደሚሰጥ አስተዳደሩ ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ሀብታም አያሌው ተጨማሪ አላት። በዓለም አቀፍ ደረጃ ባለፈው የፈረንጆቹ 2024 ዓመት ብቻ 4.5 ሚሊዮን የሳይበር ደህንነት ባለሙያዎች እጥረት መኖሩን የወጡ ጥናቶች አመላክተዋል። በመሆኑም የኢንፎርሜሽን መረብ ደህንነት አስተዳደር በአዋጅ ከሰጣቸው ኃላፊነቶች መካከል አንዱ የሆነውን ብቁና ተወዳዳሪ የሰው ሀብት ማፍራት ከከፍተኛ ትምህርት ተቋማት ጋር በቅንጅት እየሰራ መሆኑን አስታውቋል። በዚህም ላለፉት 3 ዓመታት የኢንፎርሜሽን መረብ ደህንነት አስተዳደር ሳይበር ታለንትድ ሰመር ካምፕ በተሰኘ ፕሮግራም ከ500 በላይ ተሰጥኦ ያላቸው ታዳጊዎችን እንደ ሀገር የሚቃጡ የሳይበር ጥቃትን መከላከልና ደህንነት ላይ ስልጠና መስጠቱን ገልጿል። ይህንን ተከትሎ አስተዳደሩ ዘንድሮ ለአራተኛ ጊዜ ሳይበር ታለንትድ ሰመር ካምፕ ፕሮግራም ከግንቦት 19 ቀን እስከ ግንቦት 24 ቀን 2017 ዓ.ም ድረስ ምዝገባ ማድረግ መጀመሩን ረፋዱን ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። በዚህ ወቅት በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ልህቀት ማዕከል ዳይሬክተር አቶ ቢሻው በየነ ይህ የሰመር ካምፕ ፕሮግራም በዓለም አቀፍ ብሎም በሀገር ደረጃ ያለውን የሳይበር ባለሙያ እጥረት ለመቀነስ እንዲሁም ኢትዮጵያ የጀመረችውን የዲጂታል ቴክኖሎጂ ግንባታ ለማሳለጥና ደህንነቱን ለመጠበቅ የራሱ አስተዋጽኦ እንዳለው ገልጸዋል። እንዲሁም ይህ ፕሮግራም መልኩንና አይነቱን እየቀየረ በሀገራት ላይ የሚሊዮን ዶላሮች ኪሳራ እየፈጠረ የመጣውን ውስብስብ የሳይበር ጥቃት ለመከላከል ያግዛል ብለዋል። የሰው ኃይል እጥረት አለብን። ጥቃት እየሰፋ ነው፣ መልኩን እየቀያየረ ነው። ስለዚህ ሰውን ላይ ማዕከል አድርጎ መስራት ምርጫ የሌለው ጉዳይ ይሆናል ማለት ነው። ለምን ሀገርን ለመከላከል በተውሶ ወታደር በተውሶ ቴክኖሎጂ የሚታሰብ አይደለም። ተውሶ ቴክኖሎጂ ስል ገዝተን ቴክኖሎጂ መታጠቅ እንችላለን፣ ግን ዘላቂ አይሆንም ማለት ነው። ስለዚህ ሰው ላይ ግን አተኩረን የምንሰራ ከሆነ በራሳችን አውድ በራሳችን ኮንቴክስት የሚመረት የቴክኖሎጂ መፍትሄዎች ይኖራሉ። ጥቃትም ሲፈጸም መከላከል ይቻላል። ተገቢ ሆኖ ሲገኝም ደግሞ ምላሽ መስጠት ይችላሉ ማለት ነው። ስለዚህ የምርጫ ጉዳይ አይደለም ማለት ነው ታለንት ላይ አተኩሮ መስራት። ይህንን በማድረግ ሂደት ውስጥ የሰው ኃይል እጥረትን እንቀንሳለን። ያለውን የሳይበር ደህንነት ባለሙያ ሰው ኃይል እጥረት እንቀንሳለን። ከዛ በላይ እንደ ሀገር የዲጂታል ትራንስፎርሜሽን ለማረጋገጥ ስትራቴጂ ተነድፎ እየተተገበረ ነው። ያ ደግሞ ያለ ሳይበር ደህንነት
ሙሉ አይሆንም። የዘንድሮውን የሰመር ካምፕ ፕሮግራም የኢንፎርሜሽን መረብ ደህንነት አስተዳደር ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር የሚሰጥ መሆኑን ዳይሬክተሩ ተናግረዋል። በዚህ የሳይበር ታለንት ሰመር ካምፕ ፕሮግራም እድሜያቸው ከ11 ዓመት ጀምሮ ያሉ ታዳጊ ባለተሰጥኦዎች መሳተፍ የሚችሉ መሆኑን ዳይሬክተሩ አክለዋል። ስልጠናውም ከሐምሌ 1 እስከ ነሐሴ 30 ቀን 2017 ዓ.ም ድረስ እንደሚሰጥ ገልጸዋል። መቼ ይጀምራል? ሐምሌ 1 ጀምረን እስከ ነሐሴ መጨረሻ ለማድረግ ነው የምናስበው። እስከ ከሐምሌ 1 እስከ መጨረሻው ድረስ በሚወስዱት ስልጠና በሚወስዱት ግንዛቤ ፕሮጀክት ይዘው ይወጣሉ። ያንን ፕሮጀክት ይዘው ይሄዳሉ። ከሜንቶሮቻቸው ጋር ይሰራሉ። ፕሮጀክቱን የፈጸመ ሰው ነው መጨረሻ ላይ ሰመር ፕሮግራሙን ጨርሷል ወይም ደግሞ ሰመር ብለን የምናስመርቀው ማለት ነው። አምና 300 ተማሪ ነበር ጆይን ያደረገን። ወደ 260 አካባቢ ነበር ያስመረቅ ነው። እዚህ ፕሮጀክት ይዘው ሄደው እሱን ፕሮጀክት በስኬት ያጠናቀቁ ተማሪዎችን ጥቅምት ዳር አካባቢ እናስመርቃለን ማለት ነው። እዚህ ከዛ በኋላ ነው ወደ ተቋሙን ጆይን የሚያደርገው ወደ ፕራይቬት ሴክተሩ የሚሄደው የምንለየው ከዛ በኋላ ነው። አጠቃላይ ፕሮግራሙ አንድ ወር እዚህ ይፈጅና በዊኬንድ በኦንላይን ኢንጌጅመንት ከክፍለ ሀገር ያሉት ጋር ከሜንቶሮቻቸው ጋር በሚያደርጉት ኢንጌጅመንት ፕሮጀክታቸውን ይጨርሳሉ። ከዛ በኋላ ነው የምናውቀው ስንት ተማሪ እናስመርቃለን የሚለውን ማለት ነው። በተጨማሪም በዘንድሮ የሰመር ካምፕ ፕሮግራም ተቋሙ ያለው የሀብት መጠንና የተወዳዳሪዎች ብቃት ታይቶ ቢያንስ 300 እና ከዚያ በላይ ለሚሆኑ ታዳጊዎች ስልጠና እንደሚሰጥ በመግለጫቸው አንስተዋል። በዘንድሮ አምና ያደረግነው 200 አዲስ አበባ ዩኒቨርሲቲ ላይ 200 እዛው ያደረው የሰለጠኑ ልጆች ነበሩ ለአንድ ወር ማለት ነው። በነ አቶ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ተሰጠው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተ አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ማግኘቱ ታውቋል። ዲሞክራሲያዊ ስምረት ትግራይ ወይንም ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸውም ተብሏል። ስምረት በክልላዊ ፓርቲነት ለመመስገብ ያቀረበው ጥያቄን ተከትሎ አስተባባሪዎቹ ግንቦት 18 ቀን 2017 ዓ.ም ጊዜያዊ የምዝገባ ፈቃድ ሰርተፊኬት ከምርጫ ቦርድ መቀበላቸውን ከቦርዱ የተገኘው መረጃ ያስረዳል። ለ3 ወራት የሚያገለግለው የጊዜያዊ ምዝገባ ፈቃድ ለአዲሱ ፓርቲ ሰኞ ግንቦት 18 ቀን 2017 ዓ.ም መሰጠቱን ከብሔራዊ ምርጫ ቦርድ ይፋዊ የማህበራዊ ትስስር ገጾች የተገኙ መረጃዎች ያመላክታሉ። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ 3 ወራት ሊራዘም እንደሚችል ይደነግጋል። ይኸው አዋጅ የጊዜያዊ ምዝገባ ፈቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌንም ያካተተ ነው። ከ30 በላይ ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ የሙርሌ ጎሳ ታጣቂዎች በከፈቱት ተኩስ ንጹሃን ሰዎች መገደላቸው ተገለጸ። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል በአኝዋህ ዞን ዲማ ወረዳ በሚገኝ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸውን የወረዳው የአስተዳደርና የፖሊስ ኃላፊዎች ገልጸዋል። የክልሉ መንግስት በበኩሉ በድንበር አካባቢ ጸጥታ ጉዳይ ላይ ከደቡብ ሱዳን የጸጥታ ተቋማት ጋር መምከሩን አስታውቋል። ኤልዳና ታደሰ ተጨማሪ አላት። የደቡብ ሱዳን የሙርሲድ ጎሳ ታጣቂዎች በፈጸሙት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸው ተሰምቷል። ከደቡብ ሱዳን የመጡ የሙርሲ ጎሳ ታጣቂዎች በጋምቤላ ክልል ባኛዋ ዞን ደማ ወረዳ በሚገኙ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸውን የወረዳው አስተዳደርና የፖሊስ ኃላፊ መግለጻቸውን በርካታ የሀገር ውስጥ መገናኛ ብዙሃን ዘግበውታል። ባሳለፍነው እሁድ ግንቦት 17 ቀን 2017 ዓ.ም ጧት በተፈጸመ በዚሁ ጥቃት 9 ሰዎች ላይ ጉዳት መድረሱን መመልከታቸውን በአካባቢው የሚገኙ የሕክምና ባለሙያዎች መግለጻቸውን የሚወጡ ዘገባዎች ያመላክታሉ። ከድማ ወደ ጉግ ወረዳ ይንቀሳቀስ በነበረ መለስተኛ የህዝብ ማመላለሻ ባስ ላይ ባደረሱት ጥቃት አሽከርካሪውን ጨምሮ 5 ሰዎች ሲገደሉ 6 ሰዎች ደግሞ መቁሰላቸውን የአካባቢው ነዋሪዎች መግለጻቸውን ደግሞ የጀርመን ድምጽ በዘገባው አስነብቧል። ከዲማ ወደዚህ ወደ ጎግ ነው መጣው ወደ ፊኝ ወደ መሀል ላይ እነዚህ ሙርሌዎች
5 ሰዎች ሹፌሩ ጨምሮ ገደሉ፣ 6 ቆሰሉ። አንደኛው ሹፌሩን መሞቱን ሲያረጋግጥ ከፍቶ ውስጥ ያሉትን ለመግደል ሲሞክር አጋጣሚ ውስጥ ፖሊስ ነበረ። ፖሊሱን መጣውን ሙርሌ ገቢና ከፍቶ እንግዲህ ውስጥ ያለውን ለመጨረስ ነው መሰለኝ ለመዘረፍም ነው እና እሱንም ገደለ። አውቶቡስ ከዲማው ወደ ኬኝውዱ ጓካ አካባቢ የሚመላለስ እንትን ነበር። ባንዲራ የሚባል ቦታ እዛው ሲደርሱ እነሱ በፈታ ይዞ ነበር። እዛው ውስጥ አንድ ፖሊስ ነበረ መሳሪያ ይዞ ሁሉም ባስ በሙሉ በቃ ቢጨረሱ ነበር። ያ ፖሊስ በመኖሩ ተከላከለና አንዱም ከነሱ ገደሏል። ወደ 5 የሚሆን ሰው ነው የሞተው እዛው ሱፐሩ ጭምር። ከድማ ወረዳ 39 ሰዎችን አሳፍሮ ወደ ጉግ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነ የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኡታክ ሜዳ ተናግረዋል። የህዝብ ማመላለሻ አውቶቡስ የደፈጣ ጥቃት የተሰነዘረበት ከድማ ከተማ 45 ኪሎ ሜትር ርቀት ተጉዞ አቻኞና 45 በተባለ ቀበሌ መካከል በደረሰበት ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎቹ በአውቶቡስ ላይ ተኩስ በከፈቱበት ወቅት መሳሪያ የያዙ ተሳፋሪዎች መልሰው በመተኮሳቸው አጸፋ መመለሳቸውን ረዳት ኢንስፔክተር ኡታክ መናገራቸውን ዘገባዎች ያመላክታሉ። በተኩስ ልውውጡ አንድ ታጣቂ መገደሉን የፖሊስ አዛዡ ጠቅሶ በታጣቂዎች የደፈጣ ጥቃት የአውቶቡሱን ሹፌር ጨምሮ 6 ሰዎች ህይወታቸው ሲያልፍ በ6 ሰዎች ላይ ጉዳት መድረሱን ጨምረው ገልጸዋል። በአኛዋ ብሔራዊ ዞን የዲማ ወረዳ ዋና አስተዳደር አቶ አጁሊ ኡማን ታጣቂዎች ደፈጣ ይዘው በህዝብ ማመላለሻ ባስ ላይ ባደረሱት ጥቃት 5 ሰዎች መገደላቸውን አረጋግጠዋል። ወረዳው ጠረፋማ በመሆኑ የሙርሲ ታጣቂዎች በተለያዩ ወቅቶች ከደቡብ ሱዳን በቀላሉ ወደ ወረዳዎች በመሻገር ህጻናትን እንደሚያግዱና የኗሪዎችን ከብት እንደሚዘርፉም ተናግረዋል። መኪና ከዚህ ከዲማ ወደ ጎክ ወረዳ ሄደ። ጠዋቱ ወደ ባንደራና አቻኛ መሀል መኪናም ተመቶ 5 ሰዎች ህይወታቸው አለፉ። እነዚህ ጥቃት የፈጸሙ ቡድን ከደቡብ ሱዳን የመጡ ዜጎች ናቸው፣ ሙርሌዎች ናቸው። ጦርነቱ መኪና ውስጥ አንድ ሚሊሺያ ነበር። ከዛ ቶክስ ምልልስ ሲያደርጉ አንዱ አስቀሩ። ሙርሌ መሆኑም በዛኛው ተረጋግጧል። በቅርቡ ግንቦት 13 ቀን 2017 ዓ.ም በኢትዮጵያ መከላከያ ሰራዊት የዳሎን ማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይነህና የደቡብ ሱዳን መከላከያ ኃይል የፓንግ አካባቢ አዛዥ ብርጋዴር ጀነራል ዋልዳርጋን በጋምቤላ ላሮ ወረዳ ላይ በድንበር አካባቢ ጸጥታ ጉዳይ ላይ መምከራቸውን የክልሉ ኮሚኒኬሽን መረጃ ያመላክታል። ሁለቱ ሀገራት የሚያዋስናቸውን ድንበር ሰላማዊ ሆኖ እንዲቀጥል የጸጥታ አካላት የመረጃ ልውውጣቸው እንደሚያጎላብቱና ሁለቱ የጦር አዛዦች የመከሩ ሲሆን በድንበር አካባቢ ወንጀሎችና ህገወጥ ንግድ እንዳይፈጸም ጥብቅ ቁጥጥር ይደረጋል ማለታቸውም ተመላክቷል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የአፍሪካ ልማት ባንክ አዲስ ፕሬዝዳንት ሊመርጥ መሆኑ ተሰማ። ባንኩ አዲስ አስተዳዳሪ ለመምረጥ ሐሙስ ዕለት በኮት ዲቫር የሚቀመጠው የአሜሪካ የአበዳሪውን የ$555 ሚሊዮን ፈንድ አቋርጣለሁ ባለችበት ወቅት ነው። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት ከሆነ ለአፍሪካ የሚደረገው እርዳታ እየቀነሰ በመምጣቱና ቀረጥን ጨምሮ የአሜሪካ ፖሊሲዎች የኢኮኖሚ ችግሮችን እያባባሱ በመምጣታቸው አዲሱ ፕሬዝዳንት ድጋፍ ለማግኘት ፊታቸውን ወደ ሌላ ቦታ ማዞር ሊኖርባቸው ይችላል ተብሏል። ቻይና፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች ወይንም ከሌሎች የአፍሪካ ሀገራት የሚገኝ የተጠናከረ ድጋፍ በአማራጭነትም ተነስቷል። ለፕሬዝዳንትነት የሞሪታኒያ፣ ዛምቢያ፣ ሴኔጋል፣ ደቡብ አፍሪካና ቻድ እጩዎች ይወዳደራሉ ተብሏል። ዘገባው የስፑትኒክ አፍሪካ ነው። ሩሲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል አለች። ሩሲያ ይህንን ያለችው ትራምፕ ፕሬዝዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮን እና ሚሳኤል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸውን ተከትሎ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ፑቲን አንድ ሀገር ሆነዋል ብለዋል። ፍጹም አብደዋል ያሉት ትራምፕ ያለ አንዳች ምክንያት ሰዎችን እየገደሉ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለዋል።
ሩሲያ ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባ ጦርነቱ ከተጀመረ ወዲህ ከባዱ የአየር ጥቃት ነው ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት ነው ብሎታል። ፔስኮቭ የአየር ድብደባው ዩክሬን የሩሲያ ማህበራዊ መሰረተ ልማት ላይ ላደረሰችው ጥቃት ምላሽ ነው ብለውታል። የሩሲያ መከላከያ ሚኒስቴር እንዳስታወቀው የአየር መቋቋሚያው በተለያዩ የሀገሪቱ ግዛቶች 20 የዩክሬን ድሮኖችን መመከት ችሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለውታል። ፑቲን እና ሩሲያ መርጠው ጦርነቱን ለመቀጠል እና ነፍስ ለማጥፋት የሚያደርጉትም ነው ሲሉም ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ዜሌንስኪ ረቡዕ ወደ ጀርመን ያቀናሉ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁም። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።